አንቺ ያለሽኝ ብዬ ለሁሉም ሳወራ ብቸኛ አረግሽኝ ለእንባዬ ቦይ ልስራ ትዝ አይልሽም ወይ ናቅፈሽ አቅፈሽኝ ያጫወታና ሳቅ እየደባበስኝ ሰፈር እንዳለበጠብጥ ተሳቅቄ ስለሆነ እንጂ በደንብ ዘፍንላችሁ ነበር። ለዛሬ ይብቅ። በሚቀጥለው ደግሞ ይሄ ዘፈን ነው እንደ ዘፈንከው ይሄ እኮ ዘፈን ነው። እነዚህ የሀበሻ ቀሚሶች መግዛትም መከራየትም ለምትፈልጉ ልጆች ነው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እነዚህ የሀበሻ ቀሚሶች መግዛትም ማሰፋትም ለምትፈልጉ ልጆች በጣም ቆንጆ ቆንጆ የሀበሻ ቀሚሶች ናቸው። መከራየትም ደግሞ ለምትፈልጉ የት ቦታ ማግኘት እንደምትፈልጉና ዋጋቸው ስንት ነው በሚል ነው የመጣሁት። የአብስራ ዩቱብ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እየጠየቅኩኝ የእነዚህ የሀበሻ ቀሚሶች ዋጋና የት ነው የምታገኟቸው፣ ስንት ብር ነው የሚሸጠው፣ የት ነው በጣም ጥሩ የሀበሻ ቀሚስ የሚገኘው፣ እነዚህን እኔ ባወቅኳቸውና እኔ ባየኋቸው በጣም ቆንጆ ቆንጆ የሀበሻ ቀሚሶች ያሉበትን ቦታ ጠቁማቸዋለሁ። እነዚህ የሚከራዩ ናቸው። በእርግጥ አቅም ያለው ሰው በግሩፕ ሆነው 20 30 ይሆኑ በግሩፕ ያሰፋሉ። አቅም ግን ከሌላችሁ መከራየትም ይቻላል ማለት ነው። ትንሽ ስታስፉ ውድ ነው፣ ስትከራዩ ደግሞ ይቀንሳል። ደረጃ አላቸው። እስከ 1600 እስከ 2000 ብር ታገኛላችሁ ማለት ነው። ኪራይ ስትፈልጉ በተለይ በብዛት ስትሆኑ ታገኛላችሁ። ግን ያው ብዙ ጊዜ ስንከራይ ይህን ያክል ጥራት ያላቸው ቆንጆ የሚባሉ የሀበሻ ቀሚሶች ላናገኝ እንችላለን። ኪራይ ማለት ምን ማለት ነው? በጣም ብዙ ሰው የለበሰው ነው። ለምሳሌ አንድ የሀበሻ ቀሚስ ተደጋግሞ ሲለበስ ይህን ያክል ጥራት አይኖረውም። የምንጫጨትም እንትን አለው፣ ጥጥ ነገር ያወጣል። ደግሞ የሆነ ብቻ የሆነ እንከን አታጡበትም። መከራየት ፈልጋችሁ ስትሄዱ አዳዲስ ተብሎ ደግሞ የሚከራዩም አሉ። ትንሽ እነሱ ደግሞ ዋጋቸው ወደድ ይላል እና እንደዛ ደግሞ ከሚሆንባችሁ ለምሳሌ አንድ የሀበሻ ቀሚስ 3000 ብር አውጥታችሁ ከምትከራዩ 3000 ብር 500 ወይ 600 ጨምራችሁበት ብታሰፉ ወይም ደግሞ የተሰፋ ብታገኙ እላለሁኝ እኔ በበኩሌ ማለት ነው። እኔ ዞር ብዬ ሳየው ደረጃ አላቸው ብያቸዋለሁ። መከራየት ስትፈልጉ አንድ የሀበሻ ቀሚስ እስከ 1500 ነው የምላችሁ። 1500 ታዲያ የምትከራዩት ውሽ እያላችሁ ነው የምትለብሱት። ይነጫጫል፣ ብዙ ሰው ለብሶታል። ብቻ ብዙም ይሄን ያክል አይስብም። ትንሽ ደግሞ አዲስ ነው ብዙም አልተለበሰም ምናምን ብላችሁ መከራየት ደግሞ ስትፈልጉ እስከ 2500 እስከ 3000 ብር ነው ጥሪ የሚጠሩላችሁ ኪራይ ማለት ነው። እና ያ ደግሞ ከሚሆን ትንሽ ጨምራችሁበት አቅም ካላችሁ ያው በግሩፕም ቢሆን ብታሰፉ እመክራለሁ። ጊዜ ካላችሁ ይሄን ያክል አጣዳፊ ካልሆነ ቀስ ብላችሁ ለምሳሌ አሁን እኮ ፕሮግራም አንድ ሰው ሊያገባም ከሆነ 2 ወር ሲቀረው ነው ቀደም ብሎ ነው የሚናገረው። ወይም ደግሞ ከዛም በፊት የምታውቁ ከሆነ ልክ መምጫው ሰዓት ላይ ደርሶ ምን ልንልበስ እንዴት እናድርግ ምናምን ብላችሁ ከምትጨናነቁ ቀደም ብላችሁ አሰፍታችሁ ቢሆን በግሩፕ ማስቀመጥና ቀኑ ሲደርስ መልበስ ይቻላል። ይሄ በጣም ቆንጆ የሀበሻ ቀሚስ የተባለ ቀሚስ ነው። እንግዲህ ኪራይ እንደምታዩዋቸው አልብሰው ምን ብለዋል። ይሄ ደግሞ ማስፋት ከፈለጋችሁ ነው። ይሄ በጣም የሚያምር የሀበሻ ቀሚስ ነው። እስከ 15000 ብር እና 20000 ብር ያወጣሉ እነዚህ የሀበሻ ቀሚሶች። ደረጃ አላቸው ብያቸዋለሁ። እስከ 20000 30000 ስላችሁ በዛ ልክ ላታገኙም ትችላላችሁ። ሊወደድም ይችላል፣ ቦታም ይወስነዋል። እና 20000 30000 ስላችሁ ምናልባት ዋው ምናምን ልትሉ ትችላላችሁ። እስከ 30000 ጥሪ ያለ እስከ 40000 ብርም
ቅር ያለ የሀበሻ ቀሚስ ማለት ነው። እንደውም 45,000 የሚሸጡ የሀበሻ ቀሚሶች አሉ። በተለይ በዓል ሲመጣ ትንሽ ደግሞ ታዋቂ አርቲስቶች ለብሰውት ምናምን ከሆነ ያያችሁት ያ የሀበሻ ቀሚስ መግዛት ስትፈልጉ በጣም ውድ ይሆንባቸዋል። እና እናንተ እንዳቅማችሁ እኔ አሁን ለምሳሌ ብዙ ሰው የለበሰው ነገር ስለማይመቸኝ እናንተ የምትወዱትን የሀበሻ ቀሚስ ዞር ዞር ብላችሁ አይታችሁ የሚቀንስ ቦታ ላይ ለይታችሁ መግዛት ትችላላችሁ። የግድ ከሌት ላይ ያየሁትን እኔ ልልበሰው አልልም። እኔን ነው የምላችሁ። ሁለት ደግሞ የሙሽራ ደግሞ መከራየት ከፈለጋችሁ የሙሽራን በጣም የሚያማምሩ የሀበሻ ቀሚሶች አሉ። መከራየት ነው። እኔ የሙሽራ እንደ ቬሎ የሚለበሰው ብትከራዩ እላለሁ። መግቢያ ላይ ያያችሁት አይታችሁታል አይደል? እሱ አሁን ከምትገዙት ብትከራዩት። ለምን ሰርግም ሲኖር የምትለብሱት አይደለም። ሌላ ፕሮግራም እንኳን ተጠርታችሁ ብትሄዱ ወይም ደግሞ እናንተም ለሆነ ፕሮግራም አትለብሱትም። ይሄ ማለት ነው። ይሄ ኪራይ ነው የሚያምርባችሁ። አይ ለሰርግ ምናባቱ አውጥቼ ገዝቼው እንደ ማስታወሻ ቁም ሳጥኔ ውስጥ ይቀመጣልም ካላችሁ እሱ የእናንተ ምርጫ ነው። ይሄ ደግሞ መከራየት ለ2 ቀን ነው የሚሰጧችሁ። ኢትዮጵያ ውስጥ ዛሬ ከወሰዳችሁት ማታ ከነገ ወዲያ መመለስ አለባችሁ። ወፏ ሳትጮህ ነው መመለስ ያለባችሁ። ካልመለሳችሁ ሌላ ቅጣት ጨምረው በቃ ሲያልሙ ይሁን የሚያድሩ ታላቅ አከራዮች፣ የሀበሻ ቀሚስ አከራዮች ስትሄዱ 1 ሰዓት ካሳለፋችሁ ካሉበት ሰዓት ላይ በቃ የሆነ ውጣ ውረዳቸው እኔ በእውነት መልሼ ያውቃለሁኝና ጭቅጭቋ በቃ እኔ የምትፈልጊውን ብር ውረጭ፣ ግን አንቺ ጋር ሁለተኛ አልመጣም፣ ግን በቃ አትከራከሪ ነው ያልኳት። አንዳንዶቹ ክርክር የሚወዱ አሉ። በቃ ውይ በስመ አብ ወልድ። ግን ጥሩ አከራይ ሆኖ ስታከራዩም ሆነ ስትሸጡ እኔ በጣም ምርር የሚለኝ ነገር ኢትዮጵያ ውስጥ የሆነ ነገር መግዛት ፈልጋችሁ ትህትና የሚባል ነገር ያንሰናል። በጣም ትህትና የላችሁም። ልብስ የምታከራዩትም የምትሸጡትም ሰዎች ማለት ነው። የሆነ ሰው በብሩ የተከራየ ሁላ አይመስላችሁም። የሆነ ምን ጭጭቅ ነገር ታደርጋላችሁ። ሁለተኛ ወይ እሷ ቤትም አልሄድም። ሰው እኮ ሰው ይዞ ይሄዳል። አንድ ሰው ፊቱ ጥሩ ከሆነ ጥሩ ትህትና ካለው እየተጎዳ ነው። ነጋዴ ደግሞ እየተጎዳ ነው ፈገግ የሚለው እየተጎዳ ነው እንጂ ነገ ተመልሶ አይምጣ የራሱ ጉዳይ አይባልም። አንዳንድ አከራዮች ጋር ይህንን ጥፋት አይቻለሁኝና ስታከራዩ ጥሩ ፍቅር ይኖራችሁ። እንዴ ትህትና እኮ ነው። ሰው እኮ ተመልሶ ሌላ ቀን ይመጣል። ጓደኛው ስታገባ ወይ እሷ ጋር እኮ በጣም አሪፍ ነው፣ እሱ ጋር እኮ አሪፍ ነው እያለ ይዞ ይሄዳል። አንድ ቀን ብቻ አይደለም አንድ ሰው ማለት ነው። እና ሰው ደግሞ እንዳይመጣ የምታደርጉ አከራዮችም ወይም ደግሞ ሻጮችም አላችሁ። እና እኔ ለእናንተ በሆነ ስልስጣችሁ ብዬ ነው። ሰው ተመሳስሎ ይኖራል። ሰው ደግሞ ተመሳስሎ ሲኖር ነው ደስ የሚለው። ነጋዴ ደግሞ እየተጎዳ ሲሆን ነው። ለአንድ ቀን ከሆነ ለአንድ ቀን ነው። በቃ ገበያችሁ ዘጭ ይልባችኋል። እና ስታከራዩ ፈገግ በሉ። ደግሞ ሰው ነጠላ እንኳን ረስቶ ሲሄድ በጣም ብዙ ብር ነው የምትጭኑት። እንዲህ ለአንድ ነጠላ እኮ ጥንት አንገት ላይ ወገብ ላይ የምትታሰረዋ 5,000 6,000 የምትጠይቁ አላችሁ። እንደዛ ነው የምትከፍለው። እንደዛ ነው ብር ካስያዘ ከዛ ብር ላይ ነው ቆርጣችሁ የምትሰጡትና ይሄ ነገር በጣም ያበሳጨኛል። እንዴ 5,000 ብር አስባችሁታል? 1,000 ቢሆን እሺ፣ እንደው 500 600 ቢሆን እሺ። በትንሽ የመቀነት ነጠላ ብር ካስያዘ ያ ሰው ብር ደግሞ ብርና መታወቂያ አስይዛችሁ ነው አይደል የምታከራዩ? ብዙ ብር ነው የምናስይዘው። በዛው ልክ ደግሞ መታወቂያም እናስይዛለን። ከዛ ብላይ ጎምዳችሁ ለመውሰድ ነጠላ ከረሳ እንዴት ነው? ውይ እናንተ እግዚአብሔር ይቅር ይበላችሁ፣ በእውነት ይቅር ይበላችሁ። ኢትዮጵያ ውስጥ በጣም አከራይና ገዢ ጋር በጣም ችግር አለና እነዚህ ነገሮች ብታስተካክሉ ለገበያችሁ ጥሩ ይሆናል ብዬ አስባለሁኝ። እኔ ስላየሁኝ ነው። እኛ ፕሮግራም ነበረብንና የሆነ በቃ ተመልሳችሁ እንዳትሄዱ። ውይ እሷ ጋርማ አልሄድም፣ ተባረን የወጣንበት ቤት አለ። ውይ እሷ ጋር ማን ይሄዳል? ኧረ በስመ አብ